ቻሌንጅ እዚህ ቁጭ ብለን የሚሰማን ከሆነ አንድ ነገር አለ ማለት ነው። የሱ ድምጽ ጮክ ብሎ እየተሰማን ነው። ስለዚህ ያ የሚሰማን ወይ ምናውራው የምንሰማው ደግሞ ስሜት ሐዘንን ይፈጥርብናል፣ ተስፋ መቁረጥ ይፈጥርብናል፣ ደካማ እንደሆነ ይነግርብናል። ከዛ ያንን አምነን በቃ ለተወሰነ ጊዜ አዝነን ልንቀመጥ እንችላለን። አምላክ ወይም አባት እግዚአብሔር መጥቶ ወደኔ እናንተ በእንደዚህ አይነት ሁኔታ ውስጥ ያለን ሰዎች የሚመስለን ችግሩን የሚያባርር ወይም ዘርበል የሚለው ይመስለናል። አይደለም። እግዚአብሔር በፊታችን ያሉ ችግሮች ሁሉ እንደ ኢምንትና እንደ ተራ እንደሆኑ ያውቃቸዋል። ይህንን ምሳሌ በምንነግራችሁ ቤታችሁ ውስጥ ያለ ሕፃን ልጅ ጅብ አየው እያለ ቢሰቃይ የምታባሩት ጅብ አለ በቤታችሁ? በሳሎናችሁ ውስጥ በጓዳ የምትፈልጉት ጅብ አለ? የለም። የምታረጋጉት ማንን ነው? ምንን ነው ማለት? ልጁን ነው የምታረጋጉት። ልጁ ግን የእውነት ለፌክ ነው እያለቀሰ ያለው አይደለም። ጅቡ በሌለበት በሐሳቡ ለሱ ሪል ነው። ስለዚህ የሱ ያን ችግር ወስዶ የራሱ አድርጎ እየተሰቃየ ያለው የኛ ልጅ አለ። ስለዚህ አባትና እናቶች እናረጋጋዋለን። ልጄ እዚህ መካከል እኔና ሞድ ቤተሰብን ያለው እንጂ አንተን አታክ የሚያደርግ ችግር የለም፣ ተረጋጋ ብለን ኮምፎርት እንሰጠዋለን፣ ፍቅራችን እንሰጠዋለን። ከዛ ያ ብላቴና እኛን ትረስት ማድረግ የእኛን ድምፅ ማመን ሲጀምር ጅቡም የለም፣ ምንም ነገር የለም። ከዛ ካልም ይሆናል፣ ይረጋጋል፣ ወደ ራሱ ህይወት ይሄዳል። ደሴም እኔ እናንተን በማንም አይነት መንገድ በህይወታችን ላይ በኑሯችን ላይ የሚመጡ ማንኛውም ፌስ ያደረግናቸው ችግሮች እግዚአብሔር መጥቶ መገለጥን ሰጥቶን ችግራችንን ሚኒማይዝ አድርገን ታች እንደሆኑ እስክናያቸው ድረስ አሁንም እግዚአብሔር ቢውልድ የሚያደርገው የሚያበረታው ችግራችንን ሳይሆን ማን ነው? እኛን ነው። ከዛ እኛ ቁመታችን ሲመዘዝ ከፍ ብለን ችግራችን ወደ ታች ማየት ስንጀምር አባታችን ችግሩ ላይ እንደፈረደ እኛም መፍረድ እንጀምራለን። እሱም ጮክ ብሎ እንደሚናገር ጮክ ብለን መናገር እንችላለን። ተራ እንደሆኑ እናያቸዋለን። ከዛ ትርጉም አልባ ይሆናሉ። ይህ ትርጉም እስኪያገኝ ድረስ ግን እግዚአብሔር በዚህም ቃል በጸሎትም በተለያየም ነገር እግዚአብሔር መንገዳችንን ወይም ደግሞ ልባችንን ወደሚጸናበት ነገር እስኪመጣ እስክንችል ድረስ እግዚአብሔር በቀንም ሆነ በማታ ሰርቭ ያደርገናል፣ ያገለግለናል። ከዛ አገልግሎቱ ደግሞ እኛን ከችግሮቻችን በላይ ሆነን በቃ ተራ እንደሆኑ አይተን ሪላክስ እንድናደርግ እንድንዝናና እንድንቆም ያደርገናል ማለት ነው። አሜን። ይሄ እግዚአብሔር አሰራር በኢሳይያስ ምዕራፍ 6 ላይ ሰራዊቱ 3 ነው ምናምን ነገስታት ዮሳፍጥ የሚባለውን ንጉስ ሊወጉት እንደሚችሉ ወሬ በሰማ ጊዜ የህዝቡ ልብ የዱር ዛፍ እንደሚንሸዋሸው የሰው ልብ ማረጋ ተናወጠ፣ ሼክ አደረገ። በዚህ ሰዓት እግዚአብሔር ስለ 3ቱ ነገስታት የሄደ ሰራዊት የለም፣ የተላከ ነብይም የለም። ነብዩ ወደ ንጉስና ወደ ህዝቡ ነው የመጣው። ስለዚህ ልባችሁ አይናወጥ፣ በፊታችሁ ያለውን ጦር አትፍሩ፣ እነዚህ ተራ ናቸው፣ በቃ ምንም ናቸው ብሎ ህዝቡንና ንጉሱን ነብይ ቃል ይዞ መጥተው አጽናናው፣ አበረታው። ከዛ ነገር ላይ መቆም ሲጀምር የእግዚአብሔር ተአምራት የእግዚአብሔር ድንቅ ኃይል ጉልበት በዛው በሚፈሩበት ሁኔታ ውስጥ መገለጥ መስራት ጀመረ። ዛሬም ችግራችንና መፍትሄዎቻችን መንታ መንገድ ናቸው። እዚህ እኩል ናቸው አሉት ማለት የእይታ ጉዳይ ብቻ ነው። ሽፍት አድርጎ አይንን መቀየር ብቻ ነው። አሜን። ምክንያቱም ደሴም አሁን ግን በችግር ፕሮሰስድ ስለምንሆን በጣም ስለምንሆን መፍትሄን እንዳለ ላናስብ እንችላለን። ምንም አይታየንም። ለምን? ሁለንተናችንን ስለሸፈነው። ግን እግዚአብሔር የመገለጥ አምላክ ነው፣ የብርሃን አምላክ ነው። አይናችንን ከፍተን ያሳየናል። ከዛ የምንዘምርበት ሰለብሬት የምናደርግበት ሁኔታው እዚህ ህይወታችን ውስጥ አሉ ማለት ነው። ስለዚህ በእምነት አይናችንን እንከፍታለን ማለት ነው። በሁሉ መልካም ነገር እግዚአብሔር ያገለግለኛል፣ በሁሉ መልካም ነገር እግዚአብሔር ያገለግላቸዋል። አይምሮዬና ሐሳቤ ይሄንን ነገር ባይደርስበትም ባይዘውም ግን በእምነት ሰለብሬት አደርጋለሁ። መልካም ነገሮች ሁሉ ጊዜ ያገኙኛል።
በጎ ነገሮችን ላይ ፈጥነው ያገለግሉኛል። አይኖቼ መልካም ለሆነው ነገር ላይ የበራ ነው። በዚህ ሰዓት የእግዚአብሔርን ማዳን ኮኔክት አደርጋለሁ። የእግዚአብሔርን ማጽናናት ኮኔክት አደርጋለሁ። ጌታ ይመስገን። አሁን መሰጠት የሚለውን ሐሳብ ሼር አደርጋቸዋል። ይሄ ትንቢታዊ መልእክት ነው። አሜን። እኔ ትንቢት የምናገረው በዚህ መልክ ነው። አሜን። እርግጠኛ ነኝ ስማችሁን በአነሳ አንዳንድ ጊዜ ልነግራችሁ እችላለሁ ማለት ነው። ግን ትንቢት ማለት ይሄ ነው። ፕሮፌሲ ማለት ይህ ነው። ስለዚህ ትንቢት ቃል በዚህ መልክ እግዚአብሔር እኛን ሰርቭ ያደርገናል ማለት ነው። መሰጠት በሉ እስኪ። አዎ መሰጠት በጣም ወሳኝ ነው። ዛሬ የመጀመሪያ መሰጠት ማለት አንድን ነገር ሳያቋርጡ ነገሩን በሙላቱ በዛ ክብር ልክ ለማግኘት ለመውረስ ለመሆን የማያቋርጥ በቦታው ስፍራውን ሳይለቅ እዛ ቦታ ላይ መገኘትን ነው የሚያሳየው ማለት ነው። የተሰጠንበት ወይም ሰው ተሰጠ የሚባለው አንድ ነገር ሳያቋርጥ በስፍራው በቦታው ሁል ጊዜ ምን ሲያደርግ ነው? ሲገኝ። ስለዚህ መሰጠት በዚህ ሐሳብ ካገኘን ያልተሰጠንበት ራሳችንን ያልሰጠነውን ነገር ልናገኘውም በእኛም ሊታይ አይችልም። ምክንያቱም ሁሉ የራሱ የሆነ ጊዜና ሰዓት አለው በእኛ ላይ ተተክሎ ፍሬ ለመስጠት ወይ ውጤት ለማምጣት። ሁሉን ነገር ስለሞከርን ስላሰብን ወይም ስለተመኘን የሚሆን ነገር አለ። የተመኘናቸው ያሰብናቸው ብዙ ነገሮች አሉ። ግን ፍሬ የተገኘንባቸው የተሰጠንበት ጉዳይ ነው። የተሰጠንበት ጉዳይ ማለት በብዙ ሰዓት በብዙ ጊዜ በብዙ ቦታ ላይ የተገኘንበት ስፍራ ግን ፍሬ ማፍራቱ አይቀርም። ስለዚህ የተሰጠንበት ሁሉ በአንድ ቦታ ሳይቋረጥ ነገሩ እስኪገኝ ድረስ የተመቻቸ ስፍራ ላይ ካለን ከተገኘን ያንን ነገር ሊያበቅል ወይም ፍሬ ሊሰጥ የሚችል ሁኔታ መፈጠሩ አይቀርም እንጂ የታሰበ ወይም የተመኘ ብዙ ፍላጎቶች ስላሉን አይደለም ፍሬ የምናፈራው። ፍሬ የምናፈራበት ውጤት የምናመጣበት የተሰጠንበት ጉዳይ ነው። የተሰጠንበት ማለት ዝም ብለን የሆነ መንፈሳዊ ነገር ጊዜያችንን የወሰደው እኛም ሳናቋርጥ የተገኘንበት ነገር ፍሬ ማፍራቱ አይቀርም። አያችሁት? ፍሬ የተሰጣችሁበት ነገር ጊዜ የሰጣችሁት ነገር አብዝታችሁ የምትገኙበት ነገር ያ የተሰጣችሁት ነገር የተሰጣችሁበት ነገር ደግሞ በእናንተ ላይ መጥቶ ተገኝቶ ያንን አይነት ተመሳሳይ ፍሬ መስጠቱ አይቀርም። ስለዚህ ለምን ልሰጥ የሚለውን የመጀመሪያው ሐሳብ ልንገራችሁ። የመጀመሪያው መሰጠት ያለባችሁ ለግል እድገታችሁ ነው። የግል እድገታችሁን ሊያመጣ ለሚችል የግል እድገታችሁን ወይም ፐርሰናል ግሮዛችሁን እግዚአብሔር በሚጠብቀው አቅጣጫ በመልካም በሆነው በእግዚአብሔር ቃል ለማደግ የምትችሉበትን ነገር ላይ ሳታቋርጡ ተሰጡ ሲባል ማለት ጊዜያችሁን ስጡ፣ ተገኙ። እግዚአብሔር ይመስገን። ስለዚህ መገኘት ወይም ጊዜ መስጠት ማለት ምን ማለት ነው? እግዚአብሔር እንዴት ነው የሚለውጠኝ? ለሊት ተነስቶ ቁመቴን መዞ አይደለም ያነገረኝ። እግዚአብሔር እኔን፣ አንተን፣ ሁላችንን የሚለውጠን ከምንድን ነው ማለት ነው? ከቃሉ የተነሳ ነው ወይም ከድምፁ የተነሳ ነው። ስለዚህ መሰጠት ወይም ያንን ጊዜ መውሰድ ማለት እግዚአብሔር በእኔ ህይወት ላይ የሚያመጣውን የሚፈልገውን ነገር ሰርቶ ወይም ነገሮችን በእኔ ውስጥ እንዲሰራ ካስፈለገ የኔ ልብ በእግዚአብሔር ፊት እንደ እርሻ ይታያል። የእግዚአብሔር ቃል ደግሞ እንደ ዘር ይታወቃል። ስለዚህ እግዚአብሔር ሁል ጊዜ በሰዎች ልብ ውስጥ በሰዎች ህይወት ውስጥ ለውጥ ሊያመጣ የሚችልበት ጊዜ መቼ ነው መሰላችሁ? ሰዎች ለእግዚአብሔር ቃል ልባቸው የተከፈተበት ሲዝንና ታይም ሰዎች የተለየ ህይወት ይኖራሉ። ለምንድን ነው? በዛ በሆነ አጋጣሚ በሆነ ሁኔታ ውስጥ ለእግዚአብሔር ቃል የሚመች ልብ ባላቸው ጊዜ እግዚአብሔር የዘራው ዘር ለነሱ
አመቺ ስለሆነ ያ ፍሬ አፍርቶ የሆነ ዘመኖቻቸውን የሆነ ታሪካቸውን የሆነ ሪሌሽንሺፓቸውን ወደ እግዚአብሔር በጎነት ለውጦ ደስ ይሰኛሉ። ከዛ እግዚአብሔር ደግሞ ያንን ነገር ደግሞ እነሱ በልተው ሄደው ደግሞ ሌሎችን ደግሞ ሽፍት አድርገው ለሌላ ነገር ሲሰጡ ልባቸው ለተሰጠበት ዲቮት ለሆኑበት ነገር ላይ ደግሞ ማብቀሉ አይቀርም። ስለዚህ ለወሬ ለተለያየ ስንፍና ለማይጠቅማቸው ነገር ግን የሚመስላቸው የሚጠቅም የሚመስል ነገር ራሳቸውን ይሰጣሉ። ከዛ ያም ነገር ደግሞ ይዘራል በእነሱ ልብ። የሰው ልብ ምንድነው? እንደ መሬት ነው። እሾኩንም ቀጥሎ ደግሞ ስንዴውንም ማፍራቱ አይቀርም። ምክንያቱም መሬት የተዘራበትን ዘር መልሶ የመስጠት ሕግ ነውና። ስለዚህ ሁለታቸው ይመጣና ያ ሲዝን ደግሞ የተሰጡት ራሳቸውን በጣም ታይም የሚወስዱት ለዚህ ነገር ስለሆነ ያ ነገር ደግሞ አድጎ ፍሬ ሲሰጣቸው ምን ይላሉ ማለት ነው? መከራው ዘመን መጣ፣ የቻሌንጅ ዘመን መጣ። ቻሌንጁ ግን በእነሱ ልብ ውስጥ አድጎ የመጣ ፍሬ እንደሆነ አያውቁም። እናንተው ኑራችሁት ያፈራችሁት ፍሬ ነው። እናንተና እኔ ሳናስብ በልባችን ተክለነው ሳናሳድገው የምኖረው ህይወት የለም። ለምን? መሰጠቴ ለዛ ነገር ጊዜን፣ ልቤን፣ የኔን ሁለንተና የሚወስድ ነገር ስለሆነ ተክየው መኖሬ ማድረጌ መናገሬ ስለማይቀር ማድረጌ ስለማይቀር ተመሳሳይ ዘር ማብቀሌ ምን አደረገም አይቀርም። የሆነ ታይም ላይ የእግዚአብሔርን ቃል የሆነ ችግር ሊያመጣችሁ ይችላል። የሆነ ፍቅር ሊያመጣችሁ ይችላል። ለእግዚአብሔር ነገር በተሰጣችሁ ጊዜ ሳታውቁት ነው ለውጥ ብላችሁ ሳታውቁ የሚገርም ለውጥ ውስጥ ትገባላችሁ። ሰውላ የሚቀናበት ሰውላ የሚደሰትበት ምን አይነት ነው ምትሄ እናገኘ ማን የነካ እስኪያልበት ድረስ ዋው ነው። የዛን ጊዜ ህጉ እንደለወጠ አናውቅም። አይ እኔ እኮ ስፔሻል ነኝ በቃ እግዚአብሔር እኔን እኮ ሲጠቀም ምናምን ብለን በክሬዲቱን ማሰጥ ማለት ነው። በቃ እኔ ከተነሳው እኮ ምናምን ብለን እንጀምራለን ማለት ነው። ግን ምንድነው የለወጠው ህግ ነው። የተሰጠበት ነገር ይዘራል። ኑሮውን መለወጡ አይ ከዛ በኋላ ምን እናደርጋለን ማለት ነው? ይሄንን ፕራይድ መብላት እንጀምርና ነገሩን በራሳችን ጉልበት ያመጣነው ይመስልልና ከዛ በኋላ በለውጡ እንመካና ባገኘነው ጥሩ እንመካና በመንፈሳዊ ነገር ላይ በአስተማሪዎቻችን ላይ እግራችን ማንሳት ተጀምራለን። ከዛ በኋላ ህጉን ለውጧለን። መስማትን እናቆማለን። ከዛ መስማት ስናቀን በሌላ ክፉ ነገሮች በማይጠቅሙ ነገር ጆሮቻችን ተሞልቷል ማለት ነው። ቸርች ምን እንደበተባለ አይሰማንም፣ አናውቅም፣ አንጠይቅም። ራሱ ዛሬ ካልገባችሁ መጠየቅ አለባችሁ። ምንድነው ብላችሁ መስማት አለባችሁ። ደግማችሁ መስማት አለባችሁ። መቆፈር አለባችሁ። ማትናደዱ ሪስፖንድ ማታደርጉ ሆነ እየሰማችሁ አይደለም። ካልሰማችሁ ደግሞ ለውጥ የለም። ለምን? ሰው በሰማው ነገር ብቻ ነው ለውጥ የሚያመጣ የሚችል። የሆነ ዘመን ስታጋርጋችሁ ከቆማችሁ ነገሩ አይደለም የተለወጠው። ትምህርቱ አይደለም የተለወጠው። ሮና አይደለም አብዲ አይደለም የተለወጠው። ያንተና የኔ አፒታይት ስለተቀየረ ነው። ሌላ ሊጠቅመን ለማይችሉ ትምህርቶች ጆሮቻችን ምስል አደረገ ነው ስለተሰጠን፣ ለሌላ ነገር ስለተሰጠን ነው የማይጠቅመንን ነገር በኑራችን ማየት የጀመርነው። ስለዚህ የመጀመሪያው የእግዚአብሔር መንግስት መርህን ተወቁ። ለመንፈሳዊ እድገት መወሰን ማለት ለውቀቴ መወሰን ማለት ነው። ለመንፈሳዊ ነገር እድገት ለመወሰን ካሰብኩኝ ለማስበው ሐሳብ መወሰን አለብኝ። ለማስበው ሐሳብ ከዛሬ ሰዓት ጀምሮ መወሰን አለብኝ። ለምትፈልገው ትዳር፣ ለምትፈልገው አገልግሎት፣ ለምትፈልገው ነገር አንተና እኔ ሳንለወጥ የምንለውጠው ውጫዊ ህይወት የለም። ይህንን እመኑ። እኔ ሳይነካኝ፣ እኔን ሳይለውጠኝ፣ እኔ ውስጥ ሳይገባ እኔ የምሰጠው አንዳች ነገር የለም። ይህንን ነገር እመኑ። በቃ እናንተ ሳትለወጡ ዱብዳ ሆኖ የሚመጣ ለውጥ የለም። ለቸርቻችን ቀጥሎም ለፋይናንሳችን፣ ለሪሌሽንሺፓችን የመጀመሪያ መነካት ያለበት እኔ ነኝ። ስለዚህ እኔ ቸርቼን ለመለወጥ የመጀመሪያው የቸርቹ ባለቤት ሮን የሚፈልገውን ሪዛልት ከማምጣቱ ከስጋ ከማምጣቱ በፊት በልቡ ላይ ለውጥ መምጣት አለበት። እይታ ወይ እምነቱ ሳይለወጥ ውጤቱ ሊቀየር አይችልም። ስለዚህ የእግዚአብሔር መንግስት በምን መልክ ነው እኔን የሚለውጠኝ? በማርቆስ ምዕራፍ 4 ቁጥር 26 ላይ ያለውን ክፍል ለሐሳቤ መወሰን አለብኝ። ለምሰማው ሐሳብ፣ ለማስበው ሐሳብ ዛሬ
ቁጥር 26 ላይ እንደዚህ ይላል። ብዙ ዘመን በቸርች ውስጥ መምጣታችን በሆነ ቸርች ውስጥ ማገልገላችን ለውጥ አያመጣም። ስርዓቱን ያን አይደለም የሚለውጠው። በስርዓቱ ውስጥ መተን ወደኛ የሚመጣው ቃል ነው አይደል የሚለውጠው። እና ቸርች ላይ ቁጭ ብላችሁ ምንም ነገር ከመሳተፍ ውጭ ትርጉም የሌለው ህይወትን ከምትኖሩ አሁን ይሄ ቃል በማንም ሰው ይነገር በማንም ሰው ይምጣ የሚሰራና ሕያው ነው። ሁለት አፍ ሳይለፍ ካለው ምን ያጋል? የኛም ተአምራት ያመጡ ቃላቶች ለእግዚአብሔር ቃል ሪስፔክት ባለን ጊዜ ዘር እንደሆነ ሰምተን ፍቃደኛ በነበርንበት ጊዜ ደህንነት ያስተማሩ ሰዎች በጣም ያሳዝኑ። ትንሽ ጭቅጭቅ ያለው ባይብል ያስተማሩ በጣም ምናምን ብለው እኛ ልባችን ክፍት ስለሆነ እንደ ሰዎቹ ሃይማኖት በሪሳውን እንደ እግዚአብሔር ፍቃድ አምነን ስለተቀበልን አደገኛ ተአምራት በላይፋችን ላይ ይፈጥርና ይሰራ ነበር። በተሰሎንቄ ቤተክርስቲያን ላይ የእግዚአብሔርን ቃል በእኛ ስትቀበሉ እንደ እግዚአብሔር መልአክ አድርጋችሁ አይደል አይደለ? እንደማ እንደ እግዚአብሔር መልአክ አድርጋችሁ የከበረ አድርጋችሁ ስለተቀበላችሁት ከሌሎች ቤተክርስቲያን የበለጠ የፓወር ዴሞንስትሬሽን ነበረ። ፓወርፉል የሆነ ማኒፌስቴሽን ነበር። ያንን ያደረገው ለተሰሎንቄ ቤተክርስቲያን ወይ አሳስቷር ለማለት ነው። በዛ ሲዝን የነበሩ ሰዎች የእግዚአብሔርን ቃል በዚህ ክብር ደረጃ ለመቀበል ሀምብሎች ነበሩ። ስለዚህ የምታስቡትን በየቀኑ ወደ እናንተ ልብና ወደ እኔ ውስጥ የሚመጣውን ሐሳብ የማንለይ ለዚህ ነገር ይህንን ቃል በእኔ ለመዝራት በእኔ ውስጥ ለማስገባት የማልሰጥ ከሆነ የግል እድገቴ ሊመጣ አይችልም። የግል እድገቴ ካልመጣ አገልግሎቴን ላሳድግ አልችልም፣ ቢዝነሴን ላሳድግ አልችልም፣ ሪሌሽንሺፕን ላሳድግ አልችልም። እኔ ውስጥ ያልገባ እውቀት እኔን ሊለውጥም ሊነካም ሊዳስስም አይችልም። ከዛ ያው እኔ ውስጥ ያለው ነገር ብቻ እንድኖር ያደርገኛል፣ ያስገድደኛል፣ ያስተኛኛል፣ ያስደብረኛል፣ ያስጓራኛል፣ ያጨቃጭቀኛል፣ ያደባድበኛል። እውቀታችሁን እንደምትኖሩ አስቡ። ይሄንን አትካዱ። ሰዎች ሁሉ ጊዜ በሰው ምክንያት እንደምንረበሽ ሰው ለዚህ ኑሮ እንደዳረገ እናስባለን። ይሄ ዲሰፕሽን ነው። ትልቅ ስታትሱ ለማንኛውም ህይወቴ ተዋናዩ ማን ነኝ? እኔ ነኝ። ሄቨንና ሄል የመገኘቱ ተዋናዩ ማን ነኝ? ይሄን የመድረስ አቅም ካለ ሌላውን ህይወትማ እንዳታስብ። ይሄ በራልኝ። ይሄ ከበራልኝ በኋላ ማንም ሰው ቢጎዳኝም እንኳን ሰውየውን ብሌም አላረግም። በማንም ሰው አላዝንም። በቃ ለዚህ የተመቻቸው ሰው ስለሆንኩኝ ይሄን ጉዳት ለመቀበል ዊክ ልብ ስላለኝ እግዚአብሔር ልቤን አጽናው። ከዚህ በላይ መኖር እንደምችል አንተ እንደምችል ታምናለህ። ይሄንን ዕውቀት እንዳላቃለሁ፣ ይሄ ብርሃን እንዳቃለሁ፣ አገልግለኝ ብዬ ራሴን ሊያገለግለኝ ወደ እግዚአብሔር ነው ማዘሩ። አንተ ብትገፋኝ እንዲያገለግለኝ የምሰጠው ለማን ነው ማለት ነው? ራሴን እግዚአብሔር። ለማንም ሰው ልትመለሱ አትችሉም። ዋጋ የለውም። የሰው አገልጋይ ሰው አይደለም። ሰው ለጥቂት ሊያጽናናችሁ ይችላል፣ ግን ሰው በማጽናናቱ ሊቀጥል አይችልም። ሰው የራሱን ሂድ አለበት። ሁሉም ሰው ግን ምንድነው? አገልጋይ ሰርቫይቭ ፓወር የሚሰጠን ስትሬንግስ የሚሰጠን እግዚአብሔር ነው። ሰው በእግዚአብሔር መገልገል፣ በእግዚአብሔር ሰርቭ መደረግ፣ በዚህ ደስታ ውስጥ መኖር ከጀመረ ይሄንን ስፒሪት ተች ማድረግ ከጀመረ ለሰው በረከት መሆኑ አይቀርም። እንኳን ለሚወዱት አይደለም ለሚጠሉትም ሰው በረከት መሆኑ አይቀርም። ለምን? እግዚአብሔር ሰርቭ። ስለዚህ ነው የመጀመሪያው ኮሚትመንታችን ወይ መሰጠታችን ለየትኛው ነገር ነው? በእግር ብትመጣ ጠዋትና ማታ ተንበርክከ ምንም ነገር እንጀራና ዳቦ ቀርቶብን ሁሉ ነገር ባዶ ራቁቱን ሆነ ምንም ነገር አተ የእግዚአብሔርን ቃል ከገዛኸው በዚህ ውስጥ ሀብት አለ፣ በዚህ ውስጥ ረጅም ዕድሜ አለ፣ በዚህ ውስጥ ጤናማ ህይወት አለ፣ በዚህ ውስጥ የምትፈልገው የከበረ ፍጻሜ አለ። የሚቀርብህ አንዳች ነገር የለም። ግን እንዳልኳችሁ እኛ ተአምራት ፈላጊዎች ነን። የሆነ ነገር ዱብ እንዲል እንፈልጋለን። አንተና እኔ ልብ ውስጥ የሚመጣ ነው በጣም የሚያስቀው በጣም የሚገርመው። ዛሬ ማታ መተኛት ከቻለን ጥሩ እንቅልፍ እናያለን። ሽፍት አድርገን ደግሞ እጸልያለሁ ብትሉ እግዚአብሔር ከዚህ ቤት አውርታችሁ በማያውቀው በአዳዲስ መገለጥ ሲያገለግላችሁ ነው።
ከዛ ምን ታላችሁ መሰላችሁ እግዚአብሔር ዛሬ የመጣ ይመስላችሁ? በተኛንበት ዘመን ሁሉ እግዚአብሔር ነበር። የምናምነውን ግን አያሳጣንም። የፈለከውን አትሰጠም። የምትፈልገውን ሁሉ ታገኛለህ። የምትፈልገው ነገር ማለት ጊዜን የምትሰጠው የምታንኳንኳው ሁሌ የምትፈልገው ሁሌ የምትሻው ሁሉ ጊዜ የምትገኝበት ያ የምትሻው ነገር ነው። ስለዚህ የመጀመሪያው ላይፍን ወደ አዲስ ነገር ወደ መልካም ነገር ለመቀየር የመጀመሪያው እኔ ውስጥ ለሚተከለው በቅሎም ፍሬ ለሚሰጠኝ ሐሳብ ምን ማድረግ አለብኝ ማለት ነው? መሰጠት አለብኝ። እኔ በጊዜና በሰዓት ቁጭ ብዬ በዲስፕሊን ይሄንን ቃል ማልፈልገው ከሆነ በኔ ሊገኝ አይችልም። በኔ ሊመጣ አይችልም። ካልመጣ እኔ ውስጥ ካልተገናኘ እኔ ውስጥ ካልቆየ ደግሞ እኔ ሊለውጠኝ አይችልም። ተአምራት ስለማው እዚህ ይሄንን ብዙ ክርስቲያንና ብዙ ሰዎች አየር ላይ የሚሳንፈፉት ለዚህ ነው። ለምን? ለውጥ ከኛ ምኞት፣ ከኛ ትግል፣ ከኛ ጉልበት፣ ከኛ እውታ የሚገኝ አይደለም። ወርዱ ይገባል፣ በውስጣችን ይቀመጣል። ከዛ በተፈጥሮ ደረጃ ሆነን እንገኛለን። ቸርች መምጣት፣ በአገልግሎት መጽናት፣ ባለኝ ሪሌሽንሺፕ መልካም መሆን፣ ጥሩ ሰጪ መሆን፣ ምንም ይሄ የሰው ደግነት አይደለም። በእግዚአብሔር ትሩዝ አማካኝነት የሚገኝ ለውጥ ነው። ሁሉም ነገር የሚያስደፍራችሁ እሱ። ማንኛውም በመጽሐፍ ቅዱስ ላይ እነ ዳዊትን እነ ሙሴን ብታዩ ለዚህ ያደረሳቸው እግዚአብሔር ከሰው ለይቶ የፈጠራቸው አይደለም። እግዚአብሔር ያን ሊያደርጋቸው ለሚችል እውነት ራሳቸው መስል አድርጉ ስለሰጡ ብቻ በእነሱ ሊጠቀም ችሏል። እግዚአብሔር ለምንድን ነው? ጢሞቴዎስ ለምንድን ነው? ማንም ሰው ራሱን ለከበረ ዕቃ ለመሆን ራሱን ምን ቢያደርግ ቢያዘጋጅ ቢያበቃ። አያችሁ፣ የከበረ ዕቃ ዩስፉል የሆነ በዘመኑ ዋጋ ያለው ፕሪሺየስ ላይፍ ለመኖር ራሳችሁን የምትሰሩበት ነገር ወሳኝ ነው። ግን ልባችን ውስጥ ምንም እግዚአብሔርን ቃል አንማርም፣ አንፈልግም። ግን በምኞት እንጦዛለን፣ እናስባለን፣ እንመረቅናለን፣ ሰማይ እንደርሳለን። ግን ምንጨብጠው ነገር የለም። አሁን ምንም ነገር የለም። የመጀመሪያው ዘሩ ቃሉ ባንተ ልብ ውስጥ ከተዘራ ፍሬ መስጠቱ አይቀርም። እንደዚህ የሚል ቃል አለ 26 ላይ በማርቆስ ምዕራፍ ወንጌል ምዕራፍ 4 ቁጥር 26 ላይ ከዚያም እንዲህ አለ፣ የእግዚአብሔር መንግስት ይህንን ትመስላለች። የማን መንግስት? አንድ ሰው መሬት ላይ ዘርን አያችሁት? አንድ ሰው መሬት ላይ ምንድነው? በዛ በማርቆስ ደግሞ ሌላ ቦታ ነው ዘሩ የእግዚአብሔር ቃል፣ እርሻው የሰው ልብ ነው። ዘሩ ማን ነው? እርሻው የማን ምንድነው? የሰው ልብ ነው። ከዛ አያ ዘሩ አሁን በልባችሁ ላይ ያለው ጮክ ብሎ የሚሰማችሁ ነገር ምንድነው? አይናችን ሲጨፍን ዲስከሬጅመንት፣ ጥላቻ፣ ፊር፣ ግራ መጋባት። ይህ ዝም ብሎ የበቀለ የተሰማችሁ ስሜት አይደለም። ማንኛውም ቃል ማንኛውም ሐሳብ በእኛ ውስጥ ተቀምጦ ፍሬ መስጠቱ ዲስኦቢዲየንስ፣ ፓወርለስ መሆን፣ ማንፈልገውን አይነት ህይወት እንድንኖር ያስገድድናል። ለምን? በልባችን ውስጥ የሚገባው ነገሮች ሁሉ እውቀት ስለሆነ፣ እውቀት ደግሞ ልክ እንደ ምንድነው? እንደ ዮክ ወይም ደግሞ እንደ ምንድነው? ወጥመድ። በሬ ላይ የሚደረገው ምንድነው? ቀንበር። እንደ ቀንበር ነው። ቀንበር ትምህርት ነው። ቀንበር የሚለው ኢየሱስ ስለ ትምህርት አይደል የሚለው? ለምን? ኮንትሮል የሚያደርግ ለምትፈልገው ለዛ ዓላማ እንድትገዛ የሚያደርግ ትምህርቱ ነው ማለት ነው። ስለዚህ እኔ እኮ ይሄንን መሆን አልችልም እንዳትችል ተፈጥራለህ። ያንን ችሎታ ለምትፈልገው ነገር እንዳትገኝ ያደረገ በልብ ውስጥ ያለው እግዚአብሔር ያልዘራው ዘር ለዛ ነገር በልባችን እስኪገባ ድረስ እኛ ሞኝ ሆነን ደካማ ሆነን ሰምቶ መለወጥ እንደሚቻል ባላወቅንበት ዘመን ጆሮአችን የሰጠነው ነገሮች ሁሉ ዛሬ ዋጋ እያስከፈለን ነው። የምንፈልገው ሌላ፣ የምንኖረው ሌላ። ጥሩ መሆን እፈልጋለሁ ግን አስገድዶ ጠምዞ የማልፈልገውን ነገር እንድጮህ የሚያደርገኝ እሱ ነው አይደል? አዎ እንደዛ ነው። እኔ ምኞቴ ካልም ሆኖ መደሰት ነው። ግን ሳላውቀው ደግሞ እሪ እያልኩ የሚያስጠላ ድምፅ እንዳወጣ የሚያደርገኝ ሌላ የሚያስጨንቀኝ ነገር አለ። ደስ የሚለው ክርስቲያን ከምንም ተማሩ
ምንም ቻሌንጅ ውስጥ ኖሩ፣ ለውጥ ግን ሁል ጊዜ ለኔ እናንተ አቬሌብል ነው። በምንም ችግር ውስጥ ብንሆን የሚቀይር ድንቅ የሆነ ቃል ያለን ሰዎች ነው። ዓለም ችግርን እንደራሱ አድርጎ ዛሬ ገመድ ይዞ ሊሄድ ይችላል። እኔ እናንተ ግን ትልቅ እድል አለን። በየትኛውም ዘመንና በየትኛውም ጊዜ ወደ ተአምራት ሽፍት ማድረግ የምንችልበት ድንቅ ፕሪቪሌጅ አለን። የአባታችን ቃል የማይለውጠን ስቴጅ የለም። ስለዚህ የመጀመሪያ የተሰጣችሁት ነገር ምንድን ነው? ጊዜያችሁ ያለውን ነገር ዲቮትድ ሆናችሁ ዴይ ኤንድ ናይት የምትሰሙትን ነገር አሁን ዛሬ ነገ ደግሞ ዲሲሽን መቼ መሰላችሁ? ነገ አይደለም። የመዳን ቀን መቼ ነው? አሁን 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 ብላችሁ ስትጀምሩ ስትሄዱ በጥቂቱ ነገር ስትጀምሩ ስትወስኑ ወደሚቀጥለው ነገር ይላል። ልንገራችሁ እኛ ኮሚትመንታችን ወይም የምንፈልገውን ነገር ስናደርግ ነው እየጣፈጠን አንድ ሰው መጸለይን ለመልመድ መጸለይ ከስትጸልዩ የመጸለይ ልማዳችሁ ምን ያደርጋል? ይጨምራል። የማንበብ ልማድ ለመጀመር ምን ማድረግ ነው? ማንበብ ስትጀምሩ ከዛ የማንበብ ሱስ ይኖራቸዋል። ከዛ ልክ አሁን ምግብ ላይ አክቲቭ እንደሆነ ሁሉ ጊዜ አቬሌብል እንደሆነ የእግዚአብሔር ቃልም አቬሌብል ይሆናል። ለምን? ለምንሻው ለምንፈልገው ነገር ተመሳሳይ ነገር ምን ያደርጋል? ይጨምራል። አሁን በማታም ስተኛ ሜቴት ማድረግ የምፈልገው ምናፍቀው መኝታዬን መብች የምተኛው የመጀመሪያ ይዤው የምተኛው ሐሳብ ራሱ ያስደስተኛል። ቢሮዬ ከጧት እስከ ማታ ብቀመጥ የማይሰለቸኝ ይዤው የምቀመጠው ታውት ይኸው ሐሳብ ደስ ይለኛል፣ በጣም ደስ ይለኛል። በማንኛውም ታይም በማንኛውም ከምበላው ከማገኘው ይልቅ ከፐርፐዜ ጋር ተመሳሳይ ነገር ብሰማ አይሰለችኝም፣ ደስ ይላል። አሁን አንዱን ነገር እየጨመረ ይላል ማለት ነው። አሁን ግን ይሄንን ነገር ብሬክ የሚያደርግ ዲስትራክት ነገር የሚያደርግ ነገር ብዙ ታይም 3 ወር 4 ወር ባገኝ ይሄ ኮሚትመንት ከኔ ምን እያደረገ እየጠፋ ቢሮ መገኘት የእግዚአብሔርን ቃል ማንበብ ለኔ ዳገት ይሆናል። አለበለበሱ ግን ይሄን ማድረግ ፍላጎቱ ምን ያደርጋል? ሌሎች ፍላጎት ስለሞሉኝ ማለት ነው። ከዛ መሻቱ አለኝ፣ ቅንነቱ አለኝ፣ ፓስተርነቱ አለ፣ ስብከቱ አለ፣ ፑልፒቱ አለ። ግን እኔና ፍላጎቴ የተለያየ። ይሄንን የምኖረው ከውስጥ ካስገባቱ ነገር ነው። አሁንም ሁሉን ነገር ለመቀየር እና ለመለወጥ የመጀመሪያው የለውጥ ጅማሬ የግል እድገታችሁን የሚያመጣላችሁ ነገር ከምን ጀምራል ማለት ነው? ቃሉ እኛን የሚያሳድገን በመንፈሳዊ ዕውቀት ነው አይደል? እድገት መንፈሳዊ ዕውቀት ነው አይደል? ነፍሳችን ነው የምታድገው አይደል? ነፍሳችን ነው የምትለወጠው። ዕውቀታችን ነው ሽፍት የሚያደርገው። እንደዚህ ይላል ጳውሎስ ሲናገር ድካም ካለባችሁ ይላል። ድካምም ስል እንደ ሰው ቋንቋ ነው የምናገረው። ለምን ድካም በማንነት ድካም ያለበት ሰው የለም። ሁላችን ድካማችን ሁሉ ከዕውቀት ጋር ተያያዘ ነው። ስለዚህ ይህንን ነገር ለማድረግ የመጀመሪያ ተሰጡ። ለዚህ ነገር ጠዋትና ማታ በደንብ አድርጋችሁ እንትን አድርጉ ማለት ነው። ጌታ ይመስገን። አሜን። ቃሉን የሚፈልግ የሚሻ ይሄን ለውጥ የሚፈልግ ሰው ካለ በቃ እግዚአብሔር ያገለግለዋል። ስትሄዱም ስትመጡም ከዛ ፍላጎታችሁ ሲቀየር ራሱ እናንተን የሚያገኟችሁ ሰዎች ራሱ በፍላጎታቸው ይቀየራሉ። ጓደኛ ቡና የሚያጠጣ ሻይ የሚያጠጣ ፍላጎት ካላችሁ ተመሳሳይ ጓደኛ የምታገኙት ሻይና ወሬ የሚያወራ ሰው ነው። የቃል ፍላጎት መንደት ስትጀምሩ ደግሞ ጠዋትና ማታ የሚደውለው ራሱ የእግዚአብሔርን ቃል። ከዛስ ሻይ ብላችሁ ብትሄዱት ያን ሰውዬ ድራሻችሁን የሚያጠፋው ለምን? ከፍላጎቱ ጋር ስላልሆናችሁ መቆም እንኳን አትችሉም። ከሱ ጋር መገኘት አትችሉም። ለእናንተ አይነት ሙድ የሚመች ሰው አይደለም። ማክራጂ ለባሳራ ባራ ያለ ቃሉ ቆሮንቶስ ሲላችሁ ጮኻችሁ ትጠፋላችሁ ማለት ነው። ስለዚህ አጋንንትን ለማስጮህ እሱ ነው የሚያስፈልገው። ዲስትራክት የሚያደርጋችሁ መጀመሪያ እናንተ ሁኑ እንጂ ከእንግዲህ ወደ ውስጣችሁ ሲል ነገር ለአንበብ ነውና እንዳትመጣ ብትሉት አይቻልም። የሚቀጥለው ከሰዓት በኋላ ትሄዳላችሁ ማለት ነው። የሌላችሁን አትኖሩ። የመጀመሪያ መኖር ጴጥሮስ ላይ ሁለተኛ ጴጥሮስ ላይ እነዚህ ነገሮች እናንተ ውስጥ ቢኖሩ በእናንተ ቢገኙ ይላል። ያኛው ሁለተኛ ጴጥሮስ ምዕራፍ አለ ምዕራፍ 1 ጀምሮ ተንበሩ። እነዚህ ነገሮች በእናንተ ውስጥ ቢሆኑ በውስጣችሁ ቢሆኑ በውስጣችሁ ቢገኙ ዕውቀትን፣ ትጋትን፣ ታማኝነትን፣ እግዚአብሔር ማወቅን፣ ፍቅርን ብትጨምሩ አይደል የሚለው እናንተ ውስጥ ምንም ቢያደርጉ ቢገኙ ቢኖሩ አያችሁ ቢሆኑ ምንድነው ማለት ነው? ያለመሆንም ቻንስ ስላላቸው ማለት ሌሎች ነገር ስለዚህ ከዛ ምን ያለ ዳተኞች አትሆኑም፣ ፍሬ ቢሶች አትሆኑም ማለት ፍሬ አልባ አትሆኑም።
እግዚአብሔር በሚፈልገው አቅጣጫ ፍሬ አልባ እንዳትሆኑት እነዚህ ነገር ከተገኙ ነው። ስለዚህ እኔ ለእግዚአብሔር እኮ ትልቅ ቅናት አለኝ፣ ትልቅ ፍላጎት አለኝ፣ መሻት አለኝ ምናምን ማንም ሰው ዛሬ በደግነቱ ምንም ነገር እንደማያደርግ እኔ በ20 ምናምን በ30 ምናምን እንደዚህ ሳገለግል በነበርኩበት ዘመን አይቻለሁ። ለሰው ለእግዚአብሔር ደግ መሆን አይቻልም። ያልተሰጠን ነገር አትኑር። የፈለገ ከስጋ የመጣ ፉከራ አንዳች ነገር አይኖርም። እኔ ለቸርቼ፣ እኔ ላንተ፣ እኔ ለልጆቼ የሚል ሰው አይደለም ለውጥ የሚመጣው። ያንን አቅም ሊያስገኝ የሚችል ሰው ዕውቀት ያለው ሰው ሳይለፈልፍ ይኖራል። የሚኖረውን ራሱ በመጀመሪያ አይለፈልፈው፣ ሲያደርገው ይገኛል እንጂ አይምልም። መሆንና መላ እንዲያውም ሁሉ ጊዜ የምንምል ከሆነ የሌለን ነገር ነው። ያለንን ነገር ስናደርገው ነው የምንገኘው። ስለዚህ ሁሉን ነገር በእናንተ ውስጥ ካሉ ነው የሚለው። ለዚህ ብርሃን ለዚህ ዕውቀት ከተገኘ ላለህ ለምትፈልገውና ለሚጠቅም ነገር አንተ አቬለ ሁሉን ነገር መሆን ትችላለህ። ለስንፍናውም፣ ለድካሙም፣ ለጥላቻውም፣ ለቁጣውም አቅም እንዳለክ ለፍቅርም፣ ለመታገስም፣ ለይቅርታም አቅም አለ። ግን የሚለያየው ያስከው ዕውቀት ነው። በልብ ውስጥ የተገኘ ዕውቀት ነው። ያንን መታዘዝ የወለደ ጥላቻም የመታዘዝ የዕውቀት ጉልበት የውጤት ውጤት ነው። ንዴትም፣ ተስፋ መቁረጥም፣ ቅንዓትም ሁሉም የዕውቀት ውጤት ነው። ያንን ነገር ልትኖር የቻልከው አንተ ውስጥ ያ ሐሳብ ምን ስላደረገ ስለተገኘ። ያልተገኘውን ነገር በአንተና በእኔ ልብ ውስጥ የተገኘው በአጋጣሚ እንድንኖር ያደረገን ነገር የለም ማለት ነው። ስለዚህ ሰው የመጀመሪያው ነገር ይህንን ነገር የሚቀይርበትን ነገር አሁን የፈለገ ቻሌንጅ የፈለገ አይነት ሮንግ ነገር ውስጥ ብገኝ አሁን ለሚጠቅመኝና ለሚበጀኝ ነገር ለመልካም ለእግዚአብሔር ቃል ራሴን መስጠት ብጀምር ቃሉ ይመጣና አይደለ የአረም የሆነውን ነገር ምን ያደርጋል? ያስወግዳል። ዘር በዘር ይተካል። ከዛ በኋላ ትላንትና እንዲህ ብዬ የሚሄድ ሰው የደረማመስኩ የሚሄድ ሰው ለሰው ቅድሚያ መስጠት እጀምራለሁ። ሰውን ሳይ የምሳደብ ሰው ለሰው ፍቅር መስጠት እጀምራለሁ። ምን ሆንክ ምን ነካ እስከሚባል ድረስ ለመስሪያ ቤቴ ታዛዥ የማልሆን ሰው ለአለቃዬ ሬስፔክት ክብር መስጠት እጀምራለሁ። ያው ራሴ ለምን አካሌ በዚሁ ድርጊቴ በዚሁ ኢነርጂ ሁሉ ነገር መለወጥ ይጀምራል። ለምን ውስጠኛው ሰው ዕውቀቴ ሳይለወጥ ድርጊቴ ሊለወጥ ስለማይችል። ስለዚህ የመጀመሪያው ነገር ከውሳኔ ይጀምራል። ለመስጠት ስለመስጠት መማር፣ ጥሩ ሚስት ለመሆን ጥሩ ሚስት ለመሆን መማር፣ ጥሩ ባል ለመሆን ጥሩ ባል ለመሆን መማር፣ ጥሩ አገልጋይ ለመሆን አገልግሎትን መማር። ከዛ ውስጥ ከገባ ያለህን ነገር ስትኖር ኦልሬዲ ያለህን እንደምትኖረው ያለህን ነገር የመረጥከውን ነገር ካንተ የሚወስደው የለም። ሰዎች ብዙ ጊዜ የሚሸውሩት ነው። የሆነ ነገር የሌላቸውን ነገር ለመኖር በጣም ይጣጣራሉ። ፕሊዝ የሌለህን ነገር ለመኖር ሳታስብ ፌክ የሆነ ማስመሰል ህይወት ምንም አይጠቅማችሁ። የትም አትደርሱ። ፍላጎቱ ሊኖር ይችላል፣ ግን ፍሩትፉል አትሆንም። መሰጠት መጀመሪያ ለዚህ ነገር ውስጣችሁ ይግባ ይምጣ። ከዛ በኋላ እዛው ስፍራ ላይ በልባችሁ የዘራችሁበት ቦታ ላይ ማንም ሰው ሳይላችሁ የመጀመሪያ የምትገኙት እናንተ ናችሁ። ውስጣችሁ ነው። በማንኛውም በአውትዋርድ በውጫዊ ትላልቅ ውሳኔና ዲሲሽን ምንም ተአምራት ሊፈጠር አይችልም። ስለዚህ የመጀመሪያ በየዕለቱ በቀንና በማታ እነዚህ ነገር ላይ አተኩር ብሎ ጳውሎስ የነገረውን ነገር እናንብ ማለት ነው። እሺ በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 ጀምሮ ያለውን ክፍል አነባለሁ። እነዚህን ነገሮች እዘዝ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 እነዚህን ነገሮችን እዘዝ፣ አስተምር። ወጣትነትን ማንም አይናቅ፣ ነገር ግን ለሚያምኑትም በንግግር በኑሮ በፍቅር በእምነት በንጽህና አርያ ሆንላቸው። እኔ እስክመጣ ድረስ ቅዱሳን መጽሐፍትን ለሕዝቡ ለማንበብ ለመምከርና ለማስተማር ትጋ። ሽማግሌዎች እጃቸውን በአንተ ላይ ሲጭኑ በትንቢት የተሰጠን ጸጋ ስጦታ ቸል አትበል። ሰው ሁሉ ይላል ሰው ሁሉ ማደግን ያይዘን በእነዚህ ነገሮች ላይ አተኩር። በትጋትም ምን አድርጋቸው? በትጋትም
ለህይወትህና ለትምህርት ተጠንቀቅ። ዋው! ለምን? ህይወቱን የሚጠብቀው ምን ስለሆነ ማለት ነው? ትምህርት ስለሆነ። ብቃትን የሚሰጠው ምን ስለሆነ? ትምህርት ስለሆነ። ልቡን የሚያቀናው ምን ስለሆነ? ትምህርት ስለሆነ። የጽድቅ ምክር የሚመጣው ማለት ነው? ምክር ስለሆነ። ለመልካም ስራ አቅም የሚሰጠው ማለት ነው? ትምህርት። ለትምህርትና ለህይወት ተጠንቀቅ። በእነዚህ ጽና የምታደርግ ራስህንና የሚሰሙን ሁል ጊዜ ሁሉን የምናበላሸው በተበላሸንበት ነገር ነው። እኛ ባልተጎዳንበት ነገር ሰውን አንጎዳም። ባልተጽናናንበትም መጽናናት ሰው ማጽናናት አንችልም። ስለዚህ ሁሉ ሰዎችን ዓለም የሚረብሻት የተጎዳ ሰው። ለምሳሌ ሂትለር ዓለምን ሲጎዳ በሆነ ኔሽን ተጎዳ ብሎ ምስል አደረገ። ልቡ ምስል አደረገ ስለተመረዘ። ስለዚህ ምንም አንድን ሰውም ደባልኩት ፖቴንሻሉ አንድ ነው። ስለዚህ ሰው በተጎዳበት ጉዳት ባነከሰበት ስቴብል በሆነበት ባለበት ነገር ነው። ስለዚህ ኤኒቲንግ ደግሞ አንተና እኔ ተምረን በተለወጥንበት መልካም በሆንበት ነገር እንኳን ለምንወደው ለጠላቶቻችን የተረፈ ህይወት አለን። ለምን? ተጽናንተናል በዛ ጉዳይ። ምንም ችግር የለም። ማንም ሰው ብንሰጥ ችግር የለም። አረ ሞኝ የምንባል እንኳን አንመልሰውም። ኦልሞስት በቃ ውስጣችን ስላለ ለማንም ሰው የሚፈስም። ግን ምንድነው ይህ በድንከት የሚመጣ አይደለም። ለዚህ ነው ጳውሎስ ለነዚህ ማደግን በነገር ሁሉ ያዘን ለነዚህ ነገር አተኩር። በጠዋት በማታ ብዙ አማኝ በኢትዮጵያ ውስጥ ችግር ያለው አማኝ እንደ ቁጥራችን እንደ ቸርቻችን ኤፌክቲቭ ያልሆን ነው። የእግዚአብሔርን ቃል ዝም ብለን ተአምር ፈላጊዎች ነን እንጂ እኔ ውስጥ የእግዚአብሔር ቃል ኪንግደም የእግዚአብሔር መንግስት ምንድነው? አንድ ሰው አይደለ? የእግዚአብሔር መንግስት ምን ትመስላለች አይደለ? በእርሻ ውስጥ ዘር ሊዘራት ምንድነው? ዘርን ትመስላለች። ከዛ ተተክላ ነው የምታድገው። ይሄንን ፕሮሰስ የሚጠብቅ ሰው ምንም የለም። ሁሉ ሰው ሾርት ከት ምግብ ለመብላት የሚፈልገው ኢየሱስ ክርስቶስ ጋር ልክ ታምራት እንደፈለጉ ማለት ምን ይፈጠርልኛል ነው እንጂ እኔ ለምፈጥረውን ነገር በውስጥ ያለውን ነገር አላውቅም። ስለዚህ እኔ እዛ ከውጭ የሆነ ታምራት ጠብቃለሁ፣ ግን የምበላው ሬዲዮ ከፍቼ ዩቲዩብን ምናምን ከፍቼ ዛበሻ ዜና ነው የምጠጣው። ስለዚህ ኢነርጂም እምነቴም ለሰማሁት ነገር ነው የሚሰራው። ጉልበቴም ለሰማሁት ነገር ነው የምሰጠው። ሌላ ነገር ነው የምፈልገው፣ ግን ይሄን ነገር ሁሉን ትታችሁ ምንም ነገር ታሰሙ ጠዋትና ማታ በዚህኛው ዓመት ነው ኢፌክቲቭ ለመሆን የምትፈልጓቸውን ትምህርቶች ብቻ ዘር ከዚህ ይጀምራል። አሁን እንክርዳዱን፣ አመጹን፣ ጥላቻን፣ ወሬን ምናምን የፈርጠረባችሁን ዓለም ለመቀየር እኔ ነኝ ኃላፊነቴ። ስለዚህ ከዚህ ደግሞ ጀምሮ ሄጄ ይቅርታ ከማለት አልጀምርም። ግን ምንድነው ኑሮዬን ሊቀይር ከሚችል ከዘር ጀምራለሁ። ይሄንን ቃል መስማት ሲጀምር ሳታስቡት ላላችሁበት ቦታ ላይ ቆማችሁ ሌላ ዓለም ሆናችሁ ትገኛላችሁ። ከዚህ በፊት ያልነበራችሁ ሰዎች ኢነርጂያችሁ፣ አቅማችሁ፣ ጉልበታችሁ መሰጣችሁ። ከዛ ማን ነው እንዲህ አይነት ጉልበት የሰጠ? በቃ አታቆም ውስጥ ያልገባውን ነገር። ስለዚህ አሁንም ለቸርች ልጅ ቸርች ቤተክርስቲያን ማገልገል ፈልጋለሁ። ኖ ምንም ነገር ምኞት የለም። መተ በቸርች ስለ አገልግሎት ተማር። ራሱ ወንበር አስነስቶ ይህን ማስጠረቅ ከጀመረ በጣም ቀላል። እነ ዘሌን ስለ አገልግሎት ትምህርት አስተምራቸው። እውነት ስለ አገልግሎት ሲጀመር ፑልፒት አትጠብቅም። ልክ አይነ ሲበራ እዛ ጋር ያለውን ቆሻሻ ማንሳት ነው የሚጀምረው። ምንም ሰው አትፈልግም ራሱ። ለምን? ንጹህ ስትሆን ንጹህ ማድረግ ትጀምራል። ሰጪ ስትሆን መስጠት ትጀምራል። ማንም ሰው የለም ገተራውን ራሱ ቸርች ላይ አስገባው እንኳን አትልም ብር ዝም ብለህ መስጠት የምትፈልገው በቃ ማገልገል። አሁን ኳይሮች ለማገልገል ምንም ትግል አያስፈልግ፣ ሊደርሽ ምን አያስፈልግም። አገልጋይ ከሆንክ በቃ ሁሉን ታደርገዋለህ ማለት። ጠዋትና ማታ ረፈድ መሰናክል አልችልም ያልከው ልቡ ስለሌለ ነው። አንተ የሌለውን ነገር በፓስተሩን ትግል በሆነ አሰራር በሆነ ምናምን በል ብትባል አታገኘው። በኋላ ተሸፍነ ለሰሉንታ ተቀማለህ። ግን ከትንሽ በኋላ ልብ ውስጥ ያለበት ስፍራ ላይ ሻይ ቤት ትገኛለህ። ፋይናሊ የሚገለጠው አንተ ልብ ውስጥ ያለው ነገር ላይ ሆነ የምትገኘው እሱ። ስለዚህ የሌለህን ነገር ዛሬ በዚህ ነው። አሁንም ሰዎች የሆነ ነገር ከሁኔታ ለመሆን ይፈልጋሉ። አሁንም ሜሬጅን ለመጀመር ከሴት ይጀምራል፣ ከወንድ ይጀምራል። ሜሬጅ በዲሲሽን የሚጀምር አንተ ስትወስን ብቻ የምትገባበት ህይወት ነው። በቆንጆም በሀብታምም በብርም አትጀምረው። በዚህ ከውጭ ባለው ኢንፍሉዌንስ ብትጀምረው ነገ ጥለው ትወጣለህ። ምክንያቱም የሌለህን ነገር ተገደል ኖረ ከወሰንክ ግን ደግሞ እዚህ ላስቲክ ቤት እዚህ ጋር እንዳሉ ሰዎች ድብን ያለ ፍቅር ይዘህ ትኖራለህ። ስለዚህ የሌለህን ነገር ስለማትኖር
በውጫዊ ነገር ድሮ እነ ሳሚላና እነዛ ለማግባት በጣም ብዙ ይጨቀጭቁኝ ነበር። በየማታ በየስድስት እንዴት ነው ማገቡልኝ እሰማቸው እንዲህ ቢሆን እንዲህ ብትወስ ይላል። መቼ እንደምታገቡ ታውቃላችሁ? እንዲህ ነች ለሚሄድ ሰማ ትምህርት ነው ስትወስኑ ብቻ ታገባላችሁ። መልኩም አይታይም። ማን ነው እንኳን አታውቁም። የዛን ጊዜ አጓጉት ይላል። ኧረ በገባስተሪ ይላል ማለት ብናስተምረው በዚህ ምንድን ይሄ ሎጂክ ማርስ ከዚህ ምናምን በዚህ እየተባለ የሳይኮሎጂ መጽሐፍ ብታነብ ምንም የለም። ስትወስን ሁሉ ነገር ቀላል። ይወሰን ቀን አጠገብ ያለችው ሚስት ማርያም ነች ማለት ነው፣ ወይ መልአክ ነች ማለት ነው፣ ቆንጆ በምድር ላይ ማለት ነው። አሁንም ላይፍን ግን የሚያስወስንህ በውስጥ የሚገባው ትሩዝ። አሁንም በቸርች ውስጥ በምትፈልገው በምትሻው በምትወደው ነገር ታላቅ ለውጥ ውስጥ ለመውጣት የመጀመሪያ መንካት ያለብህ የራስህን ልብ ነው። ዘሩን ለዚህ ተሰጥ፣ ለዚህ አተኩር። ከዛ በኋላ ሁሉን ነገር መሆን ላንተ በጣም ቀላል እና ውስጣቸው ሳይገባ ልባቸው በሰው ኢንፍሉዌንስ በውጫዊ ተጽዕኖ በልበል በሚል ሰዎች አሯሩጠው መሀል ላይ ጥሎ የሚሄዱት የት ቀረስ ትለው ድሮም ትዘመን ነበርኩ እንደ የሚል አይደል ነባ። አንዳንድ አሯሯጮች ያጠቃቸዋል። ውስጣቸው ራጩ ያልሆነ ፓሽንት የላቸው ሲሮጡ ታላቅ ውጤታቸው አለ እሪ ብሎ ጀምራሉ። ዋናዎቹ ቤታቸው ገብተው እነሱ አይገኙም። ስለዚህ እንደዚህ ነው የሌላቸውን ነገር አስመስለው ይሮጣሉ። ግን መሀል ላይ ኳየር ነበርክ፣ አገልጋይ ነበርክ፣ እንዲህ ነበርኩ እንዲህ ዝቅው ይሉንታ እንኳን የለውም። እና እንዴት እንዲሸም አይሰማቸውም ስል እግዚአብሔር ያስተምረናል። ሰው የሌለውን ነገር ሊኖር ያለውን ነገር ደግሞ አትበለው። ጠዋት ላይ በራን ካክቶ የሚገኘው እሱ ግን እነዚህ ነገሮች ውስጥ አንተ ውስጥ ግን ከሌለ ሳይኖር ግን መታዘዝን ለማምጣት አይቻልም። ስለዚህ ህይወታችሁ እንዲበለጽግ ወደምትፈልጉት ከፍታ ለመድረስ የመጀመሪያ ቢል ማድረግ አላችሁ። ውስጣችሁ ላይ እንዘርዝሩ። ከዛ ደግመን ይሄን ክፍል አንብበን ከዛ በኋላ እንጸልያለን ማለት ነው። 4:26 ላይ ማርቆስ ማርቆስ 4 ከዚያም እንዲህ ያለ የእግዚአብሔር መንግስት ይህን ትመስላለች። አንድ ሰው መሬት ላይ ዘርን ይዘራል። ሰውየውም ሌሊት ይተኛል፣ ቀን ምን ያደርጋል? ነገር ግን እሱ ሳያውቅ ነው የሚል ምን ሳያደርግ ሳያውቅ ልኑር ሲል ልስበክ ሳይል ልስጥ ሳይል ላምልክ ሳይል ደግ ልሁን ሳይል የዘራው ዘር ሳያውቅ ያድግና ጊዜውን ጠብቆ ሳቅ በቅሎ ምን ያድጋል? ያድጋል። በቅሎ ያድጋል ማለት ፍቅር ሆኖ ያድጋል። ሰጪ ሆኖ ያድጋል። ጥሩ ፓስተር ሆኖ ያድጋል። ጥሩ ቢዝነስማን ሆኖ ያድጋል። ጥሩ ሊደር ሆኖ ያድጋል። ልሁን ብሎ ተጋግሎ አይደለም ሆኖ ይገኛል። በቃ ሆኖ ነው የሚገኘው። በሆነ ነገር ላይ ለዛ ሆኖ ይገኛል። መሆን አትሆንም ብትሉት እንኳን መሆን መመለስ ለምን ያ ነገር የሚያደርሰውን ጥግ ይደርሳል። የሚደርስበት ስፍራ ይደርሳል። ሞት ቢያስገኘው ህይወቱን አሳልፎ ለሳት ቢሰጥ እንኳን ሪግሬት አያደርግም። ምክንያቱም እሱ ውስጥ የበቀለው ነገር ነው። ግን ትግላችን ዋናው ኑሯችን ያልተሳካው ያልሆነውን መኖር ስለምናስብ ኮፒ አድርገን እኛ ውስጥ ያልዘራውን ዘር ነባ ስለኖረው ስኪሉን ብለን ከጀመረን እንደናንተ አሸጋሪ ሰው የለም። በጣም ከባድ በፍጹም በብዙ ህግና ስርዓትን ለመፍጠር የሚታገሉ ሰዎች የሌላቸውን ነገር ለመኖር የሚያስቡ ሰዎች በእናንተ እነዚህ መልካም ነገሮች ቢኖሩ አይደል ያድጋል። በምድርም ራሷ በመጀመሪያ ቡቃያውን አይደል ቀጥሎ ዛላውን ከዚያም በኋላ የጎመራውን ፍሬ ታስገኝ። ስለዚህ በኋላ ማጨጁ ወይም ሪዛልቱ ይመጣል ማለት ነው። ጌታ ይመስገን። ቅጠሎች ይታያሉ። የሆነ ጎመራው ይመጣል ማለት ፍሬ እንዴት ነው በቃ ስፍራችሁ ይለወጣል። እና በቸርቻችን ውስጥ ታሪክ የሚሰሩ ሰዎች እኛ ብንኖርም ባንኖርም በዚህ አቅምና በዚህ ደረጃ የሚሄዱ ሰዎች ሁሉ
ከሆነ ከጉባኤው ስርዓት ጋር የተጣበቁ ሳይሆን ከዘሩ ጋር የተጣበቁ ሰዎች ምንም ነገር ሊነቀንቃቸው አይችልም። ስለዚህ ለሰው ቤስት መሆን ትፈልጋላችሁ? ለሀገር ቤስት መሆን ትፈልጋላችሁ? ለመስሪያ ቤታችሁ ቤስት መሆን ትፈልጋላችሁ? ለጓደኛችሁ ቤስት መሆን ትፈልጋላችሁ? በረከት መሆን ትፈልጋላችሁ? ኮፒ አታርጉ። የሌላችሁን ለመኖር አታስቡ። ያላችሁን ግን እወቁ። ከዛ ያላችሁን ነገር ሊጨምር የሚችል መልካም ነገር ጠዋትና ማታ ልባችሁ ላይ ለመዝራት ኮሚትድ ሁኑ። ለዚህ ተቀመጡ። ዘሩ የእግዚአብሔር ቃል ነው። ልቡ እርሻው እናንተ አብዝታችሁ ይህን ዘር አስቀምጡ። ከዛ ልሁን ብላችሁ አይደላችሁ፣ ሆኖ ይገኛል፣ በቅሎ ይገኛል። ከዛ የበቀለው ቦታ ትገኛለህ ማለት ነው። ከዛ ሁሉ ነገር ደፍረ መገኘት፣ ሰጪ ሆነ ለመገኘት፣ ታዛዥ ሆነ ለመገኘት፣ አፍቃሪ ሆነ ለመገኘት፣ ሳቂታ ሆነ ለመገኘት፣ ሁሉ ነገር እንዲያስደስት መጀመሪያ በአንተ ልብ ውስጥ መግባት አለበት። ብዙ ሰዎች ሙድ ቦታ ይቀይራሉ። እንትና ካላሳቀኝ የማይመቸኝ ከሆነ እስኪ ይሉታል። አየሩን ብትቀይረው እስክትለምደው ትንሽ ፈገግታ ሊሰጥ ይችላል። ግን ችግሩ አንተ ልብ ውስጥ ስላለ ያንንም ስፍራ እንደዛው የሚያስጠላ ያደርገዋል። ለምን? ሁሉን ነገር የምትሆነው አንተ ስለሆንክ ነው። አይ ይሄ ቸርች አይደለም ያገልግሎት አይደለም ምናምን ብላችሁ ሰበብ የለም። ሰበብ አልባው ነው። እናንተ የሚረብሽ የለም። እናንተና እኔን የሚረብሸው የሚያጸናውም እኔ ውስጥ ያለው ነገር ነው። በእናንተ ያለው ነገር ምን ሊሆን ነው? ግን ደስ የሚለው ክፉም እንክርዳዱም ስንዴውም ዘሩ አቬሌብል ነው። ዘሩን መርጦ ልብ ላይ መዝራት የማን ምርጫ ነው? እኔ ምርጫ ነው። ስለዚህ ጢሞቴዎስ የተመከረው ምክር አትርሱ። ስለነዚህ ማንበብን፣ ማስነበብን፣ ማስተማርን እነዚህን ነገር አትርሳ። ፎከስ አድርግ። እግዚአብሔር አለኝ፣ ጌታ ለኔ ያስባል እያለን ይህን የዘመርን ወደ መቃብር ከምንሄድ አሁን ነገሩን መለወጥ ብችል አዲስ ነገር ማየት እግዚአብሔር ማለት ቃሉ ስለሆነ ቃሎቼ በእናንተ ዘንድ ምን ቢኖሩ ቢቀመጡ ታምራት እንሰራለን። አንድ ነገር ላደርግ እፈልጋለሁ። ሁላችንም በጣም በልባችሁ ውስጥ እንዲገባ እንፈልገው። የእውነት እስካሁን ድረስ የሌለኝን ነገር ሳልማር ጊዜ ሳልሰጥ ለመኖር የሞከርኩት ነገር ያልቻልኩት ከሆነ የኔ አይደለም። ይህን ነገር ተመልሼ ወደምችልበት ስርዓት ውስጥ እገባለሁ። ያልቻልኩት ስለማልችለው አይደለም። ያንን ነገር ሊያስኖር የሚችል እውቀትን ምንድን ነው? ስለዚህ ተጨማሪ ምን ያስፈልገኛል ማለት እውቀት ያስፈልገኛል። ተጨማሪ ብርሃን ያስፈልገኛል። ከዛ ለቸርችም በረከት የምትሆኑ ለጓደኛ ጥሩ ቤተሰብ የምትሆኑ ጥሩ አባት፣ ጥሩ እናት፣ ጥሩ ልጅ መሆን የምትችሉት ከቃሉ የተነሳ ነው። ይህንን አይነት ሰብስታንስ ይሄ ወርድ የሌለው ሰው የፈለገ ቢፎክር የፈለገ ቢምል የማይታመን ሰው የፈለገ ሊያደርገኝ አይችልም። እንዲያውም ከስጋ የምትምሉት መሐላ እጅግ ከሃዲ ነው የሚያደርጋችሁ። ትዕቢተኛ ነው የሚያደርጋችሁ። ፕራይድ ነው የሚሰጣችሁ። ለምን? እግዚአብሔር ያላገለገላችሁን ስለሰጣችሁ። ሰልፊሽ ላፍ ሁሉ ጊዜ ዲማንዲንግ ነው። ይህን አድርግ ይህን እያደርግ እግዚአብሔር የሰጣችሁን የሰጠ ሰው ግን ህይወቱን ቢሰጥ የሰጠው ነው የሰጠው፣ የተገለገለው ነው የሚገለገል። ከስጋ ተነስተን የምናደርገው ነገር ግን ተመልሶ ለሰው ጠላት ነው የሚያደርገን። ከስጋ ካልሆነ ከሌላችሁ አትስጡ፣ ጨጭ በሉ። ከሰጠ ግን አትመለስም። እግዚአብሔር ያገለገለን፣ እግዚአብሔር የጠቀመን፣ እግዚአብሔር የጠቀማችሁ ክሰጡ በጣም ቀላል ነው። አሁንም ዛሬ ሳገለግል እግዚአብሔር የሰጠኝን ከሰጠኝ ፕራይድ የለም። ግን ከኔ እውቀት ከኔ ትጋት ከሆነ ግን አሰግዳችኋለሁ፣ ረግማችኋለሁ። ምክንያቱም ሰልፊሽ ላፍ ሁሉ ጊዜ ክፉ ነው። ዓለም ላይ ይህንን ነው። ከስጋ ከራስ ወዳድነት ተነስታችሁ አታርጉ። ከእውነት እግዚአብሔር አገልግሏችሁ፣ በእውነት እግዚአብሔር ጠቅሟችሁ፣ የተጠቀማችሁበትን ነገር የምትጠቅሙ ከሆነ ስትዘምሩ፣ ሁሉም ሰው ኪቦርድ ስትመታ፣ ናታን ስታገለግል እግዚአብሔር የሰጠህን ነገር እንደሆነ ካሰብክ ትልቅ ትጸናለህ። ግን ከእውቀቴ ከኔ ፕራይድ ነው ከጀመርክ ትሰባበራላችሁ፣ ትደቃላችሁ፣ የትም አትደርሱም ማለት ነው። ግን እንደዚህ ለመሆን ግን የመጀመሪያ ይሄን መንፈስ እግዚአብሔር እንዲያገለግለን በጣም ራሳችን ዝቅ አድርገን እግዚአብሔር ሆይ የሌለኝን ከአቅሜ ውጭ የለውን ነገር ልሰጥ አልፈልግም። ግን አምላኬ ሆይ መልካም እንዳደረግ አሁን ከዚህ በላይ ከፍ ያለውን ነገር መስጠት ማገልገል ልችል ሞር ሬቨሌሽን ስጠኝ፣ ዊዝደምን ስጠኝ፣ አብራልኝ። ትኩረቴ ሌላ አንተ አድርጌያለሁ። ዛሬ ማታ የተማርኩትን ደግሜ እሰማለሁ።
ማታ ሰማለሁ፣ አጠናለሁ፣ ወርዱን ሰማለሁ። ከዛ ሞር በሰማው ቁጥር ወደ አንተ እየተሳብኩ ሄዳለሁ። ሌሎች ነገር በእኔ ላይ ቦታ እስካገኛቸው ድረስ ይሄንን ነገር ሳታቋርጡ ለ6 ወር ብታደርጉ ሌላ ሰው ትሆናላችሁ። ሳታውቁት የማታውቁት መታዘዝ። አሁን በዚህኛው አይምሯችሁ ልታደርጉት የማትችሉትን ነገር እውቀት ከቀየራችሁ በኋላ ግን እናንተ ሌላው ናችሁ። አሁን ቆማችሁ መሄድ በቃ ብቻ የሚሰማችሁ ግን የእውነት የእግዚአብሔር ጋር ከገባችሁ በምርክት ልትመጡ ትችላላችሁ። አምልኳችሁ ይቀየራል። ሀምብል ትሆናላችሁ። እግዚአብሔር ሲያገለግላችሁ ደግሞ ልክ እንደ አቤም እንደ ሕፃን ልጅ ነው የምትሆኑት። ስዊት ትሆናላችሁ፣ ጣፋጭ ትሆናላችሁ። እግዚአብሔር ሲያገለግል ሰውን ጣፋጭ ነው የሚያደርገው። በጣም ኢዚ ነው የሚያደርገው፣ ዩስፉል ነው የሚያደርገው እና ይሄ የሰውን ዓለም ከኛ ላይ ነቅሎ ያጠፋዋል። ስለዚህ ይሄንን ያደርጋል እግዚአብሔር፣ ያገለግለናል ማለት ነው። ጌታ ይመስገን። ትምህርታችን እዚህ ላይ ጨርሰናል። እግዚአብሔር